ተጨባጭ እቅድ ብርቱ ክትትልና 24/7 የስራ ትጋት የአዲስ አበባ ከተማ መለያና የስኬት መንደርደሪያ መርሆች ሆነዋል። ባለፉት 6 ወራት የመዲናው አፈጻጸምም ይህን በውል ያሳያል። ልማትን ከዜጎች ተጠቃሚነት ጋር አጣምራ ዓለም አቀፍ ተመራጭም ተወዳዳሪም ለመሆን የምትተጋው አዲስ አበባ ከተማ ባለፉት 6 ወራትም ተጨባጭና ስኬታማ የፕሮጀክቶች አፈጻጸምን ማረጋገጥ ችላለች። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ባለፉት 6 ወራት ከጤና፣ ከትምህርት፣ ከጥበባት፣ ከገበያ ማዕከላትና በስፖርቱ ዘርፍ ትልቅ ፕሮጀክቶች የተጠናቀቁበትና ስኬታማ ጉዞ የነበረበት ነው ብለዋል። ከከተማችን የጤና ቱሪዝም ማዕከል ከማድረግ አንጻር በርካታ ሆስፒታሎች ገነባንበት፣ ማስፋፊያም ሆነ አዲስ ግንባታዎች የተገነቡበት እንዲሁም ትምህርት ቤት ማስፋፊያዎችና አዲስ ትምህርት ቤቶችንም በጣም በሰፊው ገንብተን ለህዝባችን ተጠቃሚ እንዲሆን ያደረግንበት በአገራችን የመጀመሪያ ይሆናሉ ብለን መጥቀስ የምንችላቸውን የሲኒማና እንዲሁም የቲያትር ማዕከላት አስመርቀን ለህዝባችን ያቀረብንበት ለወጣቱ የሚሆኑ የስፖርት ማዕከላትን ገንብተን እንዲሁም ተደራሽነቱን ባሰፋ መልኩ ስራዎችን ሰርተን ለህዝባችን ፍላጎት ያቀረብንበት ሁኔታ አለ። የአዲስ አበባ ከተማ ፕሮጀክቶችን ጀምሮ የመጨረስ ልኬትና ትጋት በእጅጉን ተሻሽሏል የሚሉት ኢንጂነር አያልነሽ ለፕሮጀክቶች መጠናቀቅ ምክንያትና መነሻ የሆኑት የአመራር ትጋት፣ የህዝብ ቅንጅትና የ24/7 የስራ ባህል በቀጣይም በማጠናከር በትኩረት ይሰራል ብለዋል። እየተደረገ ባለው ግምገማ የምናያቸውን ክፍተቶች አሻሽለን እንዲሁም የህዝባችንን ደግሞ ፍላጎት ጨምረን በተሻለ ሁኔታ ስራዎቻችንን የምንሰራበትና አገልግሎታችንን የምናሳልጥበት የበለጠ መልካም አስተዳደር የሚሰፍንበት የልማት ስራዎቻችን በሰፊው በጥራት የሚሰሩበት የተሻለ ደግሞ እቅድ ይዘን የምንሰራበት ነው የሚሆነው። ወዲህ ደግሞ በአዲስ አበባ ከተማ ግስጋሴ ልክ የመኖሪያ ቤት አቅርቦትን ለማስፋት አመርቂ ስራዎች ተሰርተዋል። በአዲስ አበባ ከተማ በ2018 ዓ.ም ብቻ ከ100 ሺህ በላይ ቤቶችን ለመገንባት እቅድ ተነድፎ ወደ ስራ ተገብቷል የሚሉት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ባለፉት 6 ወራት ስኬታማ ስራዎች እውን ሆነዋል ብለዋል። 2018 ላይ 100 ሺህ ቤቶችን ዴሊቨር እናደርጋለን ብለን ስንል በሁሉም የቤት አማራጮች ታሳቢ ተደርጎ ነው 100 ሺህ ቤቶችን ዴሊቨር የምናደርገው። 50 ሺህ በመንግስት 50 ሺህ ደግሞ በተለይ በመንግስትና በግል አጋርነት እድብለን የምንሰራቸው ስራዎች ናቸው ማለት ነው። ከእቅዳችን አንጻር አፈጻጸማችን እጅግ በጣም ጥሩ የሚባልና የሚበረታታ ምናልባትም ደግሞ አምናና ካቻምና በዚህ ልክ ያልታየ በልዩ እይታ እየተሰራ ያለ መሆኑን አይተናል። መንግስት በሚያስገነባቸው 18 የቤት ልማት ሳይቶች ባለፉት 6 ወራት ብቻ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል የሚሉት ወይዘሮ ቅድስት ክትትልን በማላቅ የስራ ባህልን በ24/7 ቅኝት በማድረግ ጥራትን ከፍጥነት ጋር በማሰናሰል ለስኬታማ አፈጻጸም በትኩረት መስራት በቀጣይ ተጠናክሮ የሚቀጥል ነው ብለዋል። ከ200 ሺህ በላይ የስራ ዕድልን ፈጥረናል በዚህ 6 ወር ውስጥ ብቻ። ፍጥነቱን በዚህ ልክ እንዲቀጥል ስራውን ወደፊት ለመውሰድ እንደ ቤቶች ከምን ጊዜውም በላይ ቆርጠን የተነሳንበት የህብረተሰባችንንም ጥያቄ ለመመለስ ደግሞ ከምን ጊዜውም በላይ ዝግጅታችንን አጠናቀን ኢሚዲየት ወደ ትግበራ የገባንበት ወቅት ላይ ነው ያለነው። የሰፋፊ ጎዳናዎች ባለቤት የቅንጅታዊ መሰረተ ልማቶች መናገሻ ለመሆን እየሰራች ያለችው አዲስ አበባ ከተማ በመንገድ ዘርፉ ላይ ባለፉት ወራት የግንባታና የጥገና ዘርፉ ላይም ተጨባጭ ውጤታማ ስራን ሰርታለች። የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙህድን ረሻድ በመዲናዋ ባለፉት 6 ወራት ከተቀመጠው እቅድ በላይ በመንገድ ዝርጋታና በመንገድ ጥገና ላይ ማስመዝገብ ተችሏል ብለዋል። 530 ኪሎ ሜትር አካባቢ አጠቃላይ በመንገድ ጥገናም በመንገድ ግንባታም እቅድ ተይዞ ወደ ስራ የተገባበት ሁኔታ ነው የነበረው። ነገር ግን ኦሬዲ ፋይናሊ አፈጻጸማችን ወደ 770 ኪሎ ሜትር አካባቢ የተፈጸመበት በመንገድ ግንባታ በመንገድ ጥገና ያለበት ሁኔታ ነው ያለው። በመንገድ ዝርጋታና ጥገና ዘርፍ ላይ የ24/7 የስራ ባህልን በማድረግ ጥራትን የማስጠበቅና ፍጥነትን የማረጋገጥ ስራም በስኬት እየተተገበረ እንደሚገኝ ኢንጂነር ሙህድን ተናግረዋል። በከፍተኛ ሁኔታ የህዝብ ጥያቄ ህዝብ ሊንገላታ የሚችልባቸው መውጣት መጋብ ሊቸገሩ የሚችሉባቸው ቦታዎችን አድሬስ ከማድረግ አንጻር ከፍተኛ ለውጥ መሻሻል ያለበት ሁኔታ ነው ያለው። ይህን አጠናክረን በቀጣይም የምንሄድበት ሁኔታ ነው የሚኖረው። በከተማው እድገት ልክ አስተማማኝ የውሃ አቅርቦትና ዘመናዊ የፍሳሽ ስርዓትን ለማድረግ መስራት የአዲስ አበባ ከተማ ሌላኛው የትኩረት ማዕከል ነው። ለዚህም ባለፉት 6 ወራት ብቻ የውሃ አቅርቦትን ከማሳደግና የፍሳሽ ስርዓትን ከማዘመን አንጻር ከግር በላይ የሆነ አፈጻጸም ስለመመዝገቡ የአዲስ አበባ ከተማ ዋና ፍሳሽ አገልግሎት ስራ አስኪያጅ ዘሪሁን አባተ ተናግረዋል። ከገጸ ምድር ወይም ደግሞ ከሰርፌስ ወተር የምንለውን 100% ማሳካት ችለናል። ከከርሰ ምድር ደግሞ 86% ማሳካት ችለናል። በአጠቃላይ 87% የእቅዳችን ማሳካት ችለናል። ይሄ ከባለፈው
የውሃ ምርት አቅርቦት ጋር ስናነጻጽረው ወደ 6 ሚሊዮን ሜትር ኪዩብ ተጨማሪ ወደ ሲስተም ማቅረብ ችለናል ማለት ነው። አንደኛውና ዋነኛው ይሄ ነው። ሌላው የፍሳሽን ነው። ፍሳሽም 80% የምንጠቀመው ውሃ ዌስት ወተር ሆኖ ይወጣል ተብሎ ሳይንቲፊካሊ ይታመናል። ከዚህ ውስጥ 20 ሚሊዮን ሜትር ኪዩብ የሚሆነውን አሰባስበን ስርዓት ባለው መልኩ 19.5 ሚሊዮን ሜትር ኪዩቡን በእቅዳችን መሰረት አጣርተን ለግሪነሪ መጠቀም ችለናል፣ ለኮንስትራክሽን መጠቀም ችለናል፣ ለላይባጆ የቀረውን ደግሞ ኢንቫይሮንመንታሊ ሴፍ በሆነ መልኩ የአካባቢ ነዋሪዎች እንዲጠቀሙበት ዲስፖዝ ማድረግ ተችሏል ማለት ነው።